ሰማሻ ስለነሱ ጠንቋይ ምናምን እንዳለ አትንካኝ እኮ ጠንቋይ ነው እንዴ ጉልበት ይነሳ እስካሁን እኮ በትዕግስት ለማዋራት ሞክር ታሪክሽ ነው የሚመስለው አንተ የሆነ ሰዓት ላይ ሲያሻሽ ወድሻለሁ ትለኛለህ አንተ ሰዓት ላይ ሲያሻሽ መጣ ጠላቴ ትሆናለህ እንዴ እኔ ቆይ የትኛውን ዘኪን እሺ ሊያው የትኛውን ዘኪ ልመነው ያልኩት ውሸቴ እምቢ አለኝ ያላንቺ አፋውታ ቤቴ ያልሆንኩትም ብሏል ይቀጣ ምላሴ ገና ወድሻለሁ ይተክ ትራሴ ድግምተኛ በቃሽ ስለነሱ መጥፎ ነገር አታውሪ ለምን ይበቃኛል እነግርሃለሁ ገና አንተን ያሳበዱ መተተኞች ጭንቅላት የሌላቸው ስለ ገንዘብ ብቻ የሚያስቡ ተንከኝ ዘኪ በእግዚአብሔር ተወኝ በቃ ነኝ ተወኝ እንዴትስ አድርጌ የሆዴን ላሳይህ ምን ቃል ተናግሬስ ውስጤን ልግለጽልህ እንጨነቀኝ ጠበበኝ ቤተሰቦች ሙሉ ለሙሉ ጠንቋዮች ናቸው ይሄን ታውቃለህ ይበቃሻል ሁለተኛ ስለነሱ በምን አንተን ያሳበደች ሰው ናት እንጂ ደህና ናት አይደለች እውነቱን ነው የምነግርህ ይበቃሻል እንድትሰማ እንድትነቃ ነው ይበቃሻል ለምን ይበቃኛል ህይወቴን እያመሰቃቀሉት የአንተ ቤተሰቦች ናቸው ሰማኛ የኔ እናንተ እንደዚህ የመሆን ዋነኛው ተጠያቂዎች የአንተ ቤተሰቦች ናቸው ጭቅጭቅ ይሰለቸ አረ ነው ስለች ምንድነው በምን እኔኮ አንተ እኮ ምን እኮ ወድሻለሁ ለምን ታስመስለው እያስመሰልክ ነው የምሬን ነው እያስመሰልኩ አይደለም ለምን ታስመስላለህ ሁሌ ያስጠላም ማስመሰል ሁሌ ማዋሸት ያስጠላው ስለምትወደኝ ነው እንደዚህ የምታረገው ስለምትወደኝ ነው ይሄን ሁሉ ነገር የምታረገኝ እሺ ያንተ ሞዴል እንዴ ነው እንደዚህ ከሆነ ከዚህ በላይ ከቆየው ጥሩ ላይ መጣ ለምንድን ነው ቁጭ በል አልጨረስኩም እሺ ምንድነው የምፈልገው ቆይ ስለምትወደኝ ነው ስልሽ መከራ እምቢ አልሽኝ በቃ እሺ ሊድ ስልሽ እሺ እንደዚህ ነው ሞዴል ለአንተ ሞዴል እንደዚህ ነው ሞዴል እንደዚህ ነው ነገር በቃ ተረጂኝ እሺ በቃ ተረጂኝ ምን አድርጌ ልረዳ ከነዛ መጥፎ ቤተሰብ ዘሮች ጋር ሆነ እንዴት አድርጌ ልረዳ ስለነሱ መጥፎ ነገር ያንን ትራስ ነገር ደግሞ ምናልባት እሺ አሁን ተናገርኩት እናገራለሁ መጥፎ ነገር አትናገር ከነሱ ስለነሱ ከመናገር ወደኋላ አይደለም በምንም ታምር እሺ ሰማይ ምክንያቱም መጥፎ ስለሆነ መጥፎ ዘሮች ስለሆነ አንተንም እየመረዙ ስለሆነ ሰማይኛ ከቻልክ እቀይን አውጣልኝ ከዛ ሴትዮ ከዛች መርዛም ሴትዮ እቀይን አውጣልኝ ስለነሱ መጥፎ ነገር አትናገር ለምንድን እውነቱ ሲናገር ይደብራል እየነገርኩሽ እውነቱን ስነግርህ ያመሃል ስለሚያምህ እውነት እያወራሽ አይደለም በቃ ስለነሱ መጥፎ ነገር አታውሪ በእናትሽ በቃ እኔንም ሌላ ነገር ውስጥ አትክተች መጥፎ ነገር ልድገምልህ መጥፎና ድግምተኛ በቃሽ ስለነሱ መጥፎ ነገር አታውሪ ለምን ይበቃኛል እነግርሃለሁ ገና አንተን ያሳበዱ መተተኞች ጭንቅላት የሌላቸው ስለ ገንዘብ ብቻ የሚያስቡ ዘረ መሀይም ናቸው በቃሽ ምን እነቀኝ ለምን እጅን ትመ እስከ ዛሬ ስትደበደበኝ ነበር እንዴ ስትመታኝ ነበር እንዴ ዛሬ ምን ታገኘ እሺ በቃሽ እሺ ምን ታገኘ እኔ እንደፈለግሽ ተናገሪኝ እነሱን አትናገራቸው በቃ እሺ ተይ በቃ ምንድነው ዛሬ ምን ታገኝቶ ነው ቆይ የምታስመስለው የምትቅለሰለስ እስከዛ ድረስ ስንት ነገር የምታረግ ሰውዬ ትናንትና መተህ ቤቴን ዘራፍ ስትል ስታንቀኝ ስትደበደበኝ ፀጉሬን ስትቆርጥ የነበርክ ሰውዬ ዛሬ ምን ታገኝቶ አቅም አጣ ምን ልሆንሽ ምን ታገኝቶ ነው አቅም ያጣው ምን ላድርግልሽ እንዴት በቃ ያው ተናገርሻ ጨረሽ አልጨረስኩኝም የሆዴን አውርቼማ ገና አልጨረስኩም ከዚህ በኋላ ብዙ ነገር ይፈጠራል አልጨረስኩም ና አልጨረስኩም ገና ጀመርኩ እንጂ አልጨረስኩም እሺ ፍቅረኛ ለምን አታስጠውቀኝ አዲሷን ፍቅረኛ ትናንትና ስታወራ የነበረችው ሴትዮ ካንቺ ጋር መጥተው ለምን ከኔ ጋር መጥተው ምክንያቱም እኔም በአካል ስለማላውቃት ማታውቃት ሴት ነው እንዴ ልታገባት ያሰብከው ማታውቃት ሴት ነው እንደዛ አገባታለሁ እንደዛ ወዳታለሁ እያልክ እንዴ ቆይ ትናንትና እንደዛ ኃይለኛ ሆነ ስትመታኝ ስታንቀኛ ነበር እንዴ ዛሬ ምን ሆነ ነው ባይገርም ማለት ነው እኔ ያንተ ነኝ ቡትቱ አልፈልግም ሙሉ የገዛው ለነቃ ማለት ሙሉ ነው ማቃጠለው ሰማይኛ ይሄ እንዳለ አቃጠለዋለሁ አሳልፈኝ እግሬን አንተ
አቃጥለዋለሁ። በቃ አቃጥለዋለሁ። ካልፈለግሽው ለሌላ ሰው ይሰጣል። ለምን እኔ አንተን አልፈልግም። ልቀቀኝ። ልቀቀኝ። እሺ ልቀቀኝ። አትንካኝ። እሺ ወደዛ አድርግልኝ። ሻውቃልኝ። አልፈልግም። ወደዛ አድርግልኝ። አንሳልኝ። እንዳለ አንሳልኝ። አልፈልግም ያንተን ኮተት። ሰማኛ። ውሰደው። የገዛሁት ለአንተ ነው እንጂ እንድትመልስልኝ ፈልጌ አይደለም። እኔ ካንቺ የመጣ ነገር አልፈልግም። በቃ ይኸው በሰላም ልሰጥሽ መጣሁ። በሰላም ሰጥቶሽ በቃ እኔ በሰላም ልሄድበት። ከኔ የመጣ ነገር አትፈልግም፣ ግን ቀደም ወድሻለሁ ትለኛለህ። ከኔ የመጣ ነገር ግን አትፈልግም። አሁን እንደዚህ ነው ብልሽ ምንም አይገባሽ። ምንድነው ማይገባኝ ነገር? ምንድነው ማይገባኝ? ወጥቼ ለምን ታስመስላለህ እንዴ? ለምን እንደሚያስብልኝ ሰው ለምን ታስመስላለህ? ትናለሽ ውሃ ብሰጥሽ ምን ሆነ ችግሩ? የራስሽ ውሃ ነው። እንግዲህ እኔን አታምኚኝም። ከውጭ ይዤ አልመጣሁት። የራስሽ ውሃ ነው። እዚህ ጋር ነው ያገኘሁት። ስለሰጠሁሽ ነው። ይኸው ጠጣም። አንተ የሰጠኝ ነገር አልጠጣም። ምንም ነገር ማድረግ አልፈልግም። እንዴ ቆይ እስቲ ዘኪ፣ ቆይ ሁለት አይነት ፐርሰናሊቲ ነው እንደ ያለ አንተ። ትናንትና ሰይጣን፣ ዛሬ መልአክ ሆነ የምትመጣው ምንድን ነው? ከአክስት ጋር ስትሆን ከእናት ጋር ስትሆን ሌላ ሰው፣ ብቻህን ስትሆን ሌላ ሰው። ለምንድን ነው እነሱ? ቆይ ንገረኝ፣ እነሱ የሚያስፈራሩ ነገር አለ? ለምንድን ነው? ማንም ያስፈራራል? እና ለምንድን ነው? እሺ ለምንድን ነው? ግን በቃ እኔ ፊት እነሱን አትናገሪያቸው እኮ ነው ያልኩሽ። በቃ ይሄ ደግሞ መጥፎ ነገር የለም። ማንም ሰው አትናገረኝ። ታረቂ እየጠጣችኝ ነው። እንደዛ ስትሰብሪኝ፣ እንደዛ ባለጌ ነሽ። አልጋ እሷ የተናገረችሽ አንቺ በተናገርሻት ልክ ነው። መጀመሪያ አንቺ ስትናገሪያት እኔ ተናግሬያት አላውቅም። ሰማኸኝ አይደል? እኔ አንድ ቀን እሷን ተናግሬያት አላውቅም። እሷ ናት እየመጣች እንደፈለገች ምደበደበኝ። ቤቴ እየመጣች የገዛ ቤቴ እየመጣች እቃውን የምትወስደው። እኔ እኮ በገዛ ቤቴ እኮ ባዳ ነው የሆንኩት አይደል እንዴ? እንደዛ እንደ ውሻ ስታደርገኝ ሰማኝ። ቀና ብለህ ስማኝ። እንደ ውሻ ስታደርገኝ እንደዛ ስመታኝ ቆመህ ታያታለህ። እንደዛ ማልመታት ማለት ነው ለአንተ ስል ነው። አንተን ስለምወድ አንተን ስለማከብር ነው እሷን ጫፏን ማነካት እንጂ እኔ ለእሷ አንሻል። ከዚህ በኋላ እሷ ምንም አትመጣብሽ። ማንም እዚህ ቤት ውስጥ አይመጣም፣ እኔንም ጨምሮ ማንም አንቺ አጠገብ አይደርስም። ግን እባክሽ በቃ በማንኛውም ሰው ፊት በማንኛውም ሁኔታ ስለነሱ ስለኔ ቤተሰብ መጥፎነት አታውሪ። በቃ አንደርስብሽም። በቃ አጠገብሽ አታይንም። ለምን ስለነሱ ባላወራ ንገረኝ። ለምን ስለነሱ ባላወራ? እኔን ከወደድሽኝ እኔን ካፈቀድሽኝና ከኔ ጋር መሆን መቀጠል የምትፈልጊ ከሆነ ስለነሱ በደንብ ነው ስለነሱ ማወራው። ሰማኸኝ አይደል? በደንብ ስለነሱ አወራለሁ። ምክንያቱም በእኔ እናንተ መሀል ላይ እነሱ ስላሉ የሉም ማለት አልችልም። በደንብ አወራለሁ። ቤቴን የወሰዱት ባዶ ያደረጉት እነሱ ናቸው። ህይወቴን እያመሰቃቀሉት የአንተ ቤተሰቦች ናቸው። ሰማኛ? የኔ እናንተ እንደዚህ የመሆን ዋነኛው ተጠያቂዎች የአንተ ቤተሰቦች ናቸው። እንድታመሰቃቀዩ እንደሚያመሰቃቅሉት እኮ ምን ሆኑ ላስጠፋችብኝ። በሽተኛ ስለወክራ በሽተኛ ስለወክ አንተም ዘሮችን በሽተኛ ስለወራችሁ አይደል? ጠንቋይ ስለወራችሁ ምናልባት እዚህ ትራስ ላይ ምን አርጋችሁብኝ እንደሆነ ምን አውቃለሁ? ንገረኝ። ምን አውቃለሁ? ጭራሽ ጠንቋይ አልሽኝ? አዎ ጠንቋዮች። አንተም እናትህ እኔን ማለት ትችያለሽ። ቤተሰቦችን ግን ጠንቋይ ማለት አትችልሽ። አሁን ሳብሳሽ እስካሁን እኮ ምንም ዝም ያልኩሽ እኮ ማለት ነው። ፈርቼሽ አይደለም። አንተ ብትወር ያቺ አክስት ብትወር ጠንቋዮች ናቸው። ሰማኸኝ? እዚህ በኋላ ስለነሱ ጠንቋይ ናቸው ምናምን እንዳትዪ። ምክንያቱም በጸባይ እየነገርኩ እየገባ ሰማሻ? ስለነሱ ጠንቋይ ምናምን እንዳትዪ። አትንካኝ እኮ ጠንቋይ ነው ጉልበት ይነሳው። እስካሁን እኮ በትዕግስት ለማዋራት ሞክር። ዞር በል ያንተን ትዕግስት ወደዛ አድርግልኝ። የትኛው አንተ ትዕግስት ነው? ይሄን ኮተትን ይዘህ ስለመጣ ይሄን ኮተትን ደግሞ አልፈልግም። ይዘህ ሂድ ይዘህ ይሄ እንዳለ ይሄንንም ጃኬት ይዘህ ሂድ። ይሄንንም ፔስታል ከፈለክ እንዳለ ይዘህ ውጣ ከቤቴ። አንተም እነዛም ቤተሰቦችን ማየት አልፈልግም። እንደው እስካሁን በጸባይ ተረጋግቼ አዋራው አይደል? እንደዛ በድለኸኝ እንደዛ አድርገኸኝ ተረጋግቼ ስላወራው ነው ነው በጣም አንቺ ተረጋግተሽ ስትወሪ እንደዚህ ነው። በጣም ጎበዝ ተረጋግተሽ ስትወሪ። እኔ ጸብ አልፈለኩም። በስትክክል እቃሽን ልመልስልሽ መጣሁ። አንቺ ግን እንደዚህ ምን ታደርጊሽ? አቃጥለው እና ምን አድርጌ ልቀበል ነው የፈለከው? ዳስሎኝ ልቀበል ነው ገንዘብ ራሽ አቃጥይ። ይሄኛው ብቻ ነው የኔ ገንዘብ መሆን የታየህ? ይሄኛው ብቻ? ሌላም ካለ የወሰድከው እኮ የኔን ገንዘብ ነው። ሰማኛ? የኔን ገንዘብ ነው የወሰድከው። ተሸክመ የሄድከው ለአክስቴ ሰጠኋት ያልከው የኔ ገንዘብ የኔ ላም ሊገባ ያንተ ላም አይደለም።
እሱንም ማምጣልኝ ይሄ እንዳመጣው እሱንም ማምጣልኝ ለምን ታበዳለህ እዛ ሄትዮ ቤት እንዲቀመጥ አልፈልግም ለምን ነው በሰላም ማውራት ማንችል ለምን ነው ሰው ሰይጣን ውስጥ የሚከቸው እኔ ግን በሰላም ማውራት ማልችለው እስካሁን በሰላም እየወሮች ነበር ስለ ቤተሰቦቼ ለምን ነው የምትወሩ ስለ ቤተሰቦቼ ላይ ምን ልትሰሪ ነው ሄድሽው ምክንያቱም እነሱ ናቸው ጠላቶቼ ምን ልትሰሪ ነው ሄድሽው እኔ አልኩባቸውም ስራቸውን አጋለሁ ናቸው እኮ ስለሆነ እኮ አንተን ያሳበዱ እኮ እነሱ ናቸው ታውቃለህ አይደል ምን ነው አላሳበዱ እንዳትነካኝ እኔ እንደካሽ ግን ደግሞ አንቺም ስለ ቤተሰቦቼ መጥፎ የምታወሩ ነገር አለ የሰው ልጅ እኮ ደህና ቤተሰብ ቢኖረው ለነሱ ይከራል ለኔ ደህና ናቸው ለኔ ብዙ ነገር አድርገውልኝ ምን አድርገውልህ እሺ ንገረኝ አሳብደው ነው እንጂ ምን አደረጉልህ አንቺ ላፊሽ ለከት ይኖርሽ ባይኖረኝ ምን ልታረገኝ ልትመጣ ግራት አይደል ደበደበኝ እሺ ምን ታደርገኛለህ ለምንድን ነው ግን አይነ ማየት ያቃተው ዘኪ ለምንድን ነው ግን የነሱን ክፋት ማየት ያቃተ ንገረኝ ለምንድን ነው የኔ ክፋት ብቻ የሚታይ ለምንድን ነው ለምንድን ነው ቆይ ዘኪ አይነ መግለጥ ያቃተ ለምንድን ነው እኔ ምን አገረን ሁሌ ማሰማው ለምንድን ነው ምንድን ነው እሺ ሻት በላይ ልቀቀኝ ለምን ምረጋጋ ልቀቀኝ ዘኪ እንደዚህ ያካታባው ላይ ተረጋጊሽ ለምንድን ነው ምረጋጋው ልቀቀኝ ለምን ልስበኝ ለምን እንደምስምሽ አላውቅም በቃ መሄድ ካለብኝ እንሄዳለን ከዚህ በኋላ በቃ እነሱ አንቺ ጋር እንዳይደርሱ አደረጋችሁ ግን አንቺም በቃ እነሱ ጋር ላለመድረስ ሞክሪ በመጥቶ ቁጥር ወይ ደግሞ ቢሆን አጋጣሚ በተገናኘን ቁጥር የሆነ ነገር ባደረግን ስለነሱ ማውራትሽን አቁሚ ስለነሱ መጥፎነት ማውራትሽን አቁሚ እኔ ልቤን የሚሰብረው እንድናድድ የሚያደርገኝ አንቺ ላይ እንድጨክን የሚያደርገኝ የነሱን ክፉ መስማት በዛ ከሆነ ንብረቴን ሄድና አምጣልኝ ስለኔ መታሰብ ከሆነ የኔ ንብረት አምጣልኝ ለምን ማችለው ነገርኩ እኮ በእኔ ላብ ነው የገዛሁት ብዬ ነገርኩ እኮ አልነገርኩም እየነገርኩ ነው ስለዚህ ሄዳ አምጣልኝ ንብረቴን በተለይ እዛ አክስት ጋር እንዲሆን አልፈልግም ሌላ ነገር ታደርግበታለች አላምናትም ለምንድን ነው ማችለው በቃ እሱን ማምጣት አልችልም እሱን ማድረግ አልችልም በቃ እቃዎችሽን ማምጣት አልችልም እሱን የምትጠይቂኝ ነገር ማድረግ አልችልም በቃ ተረጂ አልችልም እሺ እንድረዳ ንገረኝ እያስገደዱ ነው እሺ ምንድነው እሺ ብቻ ስትመጣ ሌላ ሰው ትሆናለህ ከነሱ ጋር ስትሆን ደግሞ ሌላ ሰው ትሆናለህ ምንድነው ዘኪ ማላውቀው ነገር በቃ በእኔ ምንድነው በቃ ልጅ ወዴት ነው የምትሄደው ወሬን አልጨረስኩም ለምን ነው የምታስመስለው ምንድነው ያስመስለው እያስመሰልክ ነው ከነሱ ጋር ሲሆን እንደማይፈልገኝ እንደማትወደኝ አክት ታደርጋለህ ብቻ ስትሆን ደግሞ ትመጣለህ አስብልሻለሁ አዝምልሻለሁ ማሰብ ላንተ እንዲህ ነው ሞዴል ላንተ እንዲህ ነው ነው ምን እንደማልጨክንበት ስለመጣ እንደዚህ ይታረግ ንገረኝ አይን እያየ መልስልኝ አሁንም እኮ ቃሽን ልመልስልሽ ነው የመጣው እኔ አንተን ቃል አልፈልግም እኔ አንተን ነው የምፈልገው ቃል አይደለም የምፈልገው ለምን ቆይሶ ማይታይ እኔ አንቺ ነው አንቺ ለምንድን በቃ ምንድን ነው ያዘ በቃ ተይኝ ለምንድን ነው የምተወው ቁምና አናግረኝ ለምን ነው የምተወው ለምንድን ነው ቆይሽ እኔ መሆን ማችለው ለምንድን ነው ምንድን ነው እሺ ያዘ ነገር ለምን ነው ቆይሽ ለኔ እውነቱን ማስነገር ምን ሆነ ነው እሺ መስጨነቅ ነገር አለ አክስት አርግ ብትል ነገር አለ እናት አርግ ብትል ነገር አለ ምንድን ነው እናትሽ በቃ ስለነሱ አትወሪ ለምንድን ነው ማላወራው እነሱ ናቸው እኮ አሁንም እኮ እናንተን እየለያዩ ያሉት አይደል እነሱ አልያዩ በቃ አልያዩ ሁሌ ስለነሱ ብቻ ጥሩ ነገር የምታወራው ሁሌ አይደል ሁሌ ስለአንቺም እኮ ጥሩ ነገር አወራለሁ ግን እኔ እና አንቺ ሊያግባቡን የማይችሉ ነገሮች ስለነሱ መጥፎ መስማት ብቻ ነው በቃ አዎ መስማት አልፈልግም እናቴ እኮ ናት አክስቴ ናት ቤተሰቦቼ ናቸው ስለነሱ መጥፎ ደህና እናት እንዳለ ሰው እናቴ ናት አትበለኝ እሺ አንተን ያሳበደች ሰው ናት እንጂ ደህና እናት አይደለች ይበቃሻል እውነቱን ነው የምነግርህ ይበቃሻል እንድትሰማ እንድትነቃ ነው ይበቃሻል ለምን ይበቃኛል ስለሚበቃ አይበቃኝም በፊት ገና ተናግሬ አልጨረስኩም ስለነሱ መጥፎ ነገር መስማት አልፈልግም እንድታወሪ አልፈልግም ቆይ እየተባበርካቸው ነው ምንድነው ቆይ ሐሳብ ልተባበራቸውም አልተባበራቸውም በቃ አንቺን አይመለከትሽም ስለነሱ ክፉ ነገር አታውሪ እኔና አንቺ ሊያጋጨን እስከ ዛሬም እያጣላን እንደዚህም እያለያየን ያለው ነገር ስለነሱ የምታወሩና የምታደርጉ ድርጊትና ድርጊት ብቻ ነው ያደረጉትን ነገር ሁላ አሳይቻለሁ በቪዲዮ ምን ያክል እንዳሳበደች አሳይቻለሁ እያየህ እንኳን እኔ ማመን አትፈልግም እየነገርኩ እኔ ማመን አትፈልግም አባትህን ማመን አትፈልግም
እነሱን ብቻ ነው ማመን የምትፈልገው? ለምን? ምክንያቱም ለኔ ጥሩ ስለሆኑ። ምን ላይ ነው ጥሩ የሆኑት? በቃ በብዙ መንገድ እኔን እስከዛሬ እንደዚህ እንደሆነ ያደረጉኝ እነሱ ስለሆኑ፣ ተንከባክበው ለዚህ ደረጃ ስላደረሱኝ፣ ተንከባክበው ስላሳደጉኝ። ንቃ ዘኪ፣ ንቃ። ምን ነገር ለምን አሰማኝም? ዘኪ አንተ ቤተሰቦች ሙሉ ለሙሉ ጠንቋዮች ናቸው። ይሄን ታውቃለህ? ይበቃሻል። ሁለተኛ ስለነሱ በምን ዋስጥኝ አንተ ቆመተኛለህ እንዴ? ዋ አዳረ የሆነ ነገር አልክ ሁላርክ ሴት ልጅ እንደዚህ ይመታል እና ተዳጣው ቆያለች። የራሷ እኮ ናት። በምን ኧረ ምን እናድርግ? በምን ኧረ የሆነ ነገር ኧረ በእናትህ የሆነ ነገር ኧረ በእናትህ በምን ምን አለች የበስበት ስወይትን ፋስታት እስቲ ነቀች በምን ተነሽ ደህና ነሽ? አሁን ደህና ነሽ? ወደዛ አድርግልኝ እኮ ጠጪ፣ ያረጋጋሻል። ሳላውቅ እኮ እንደዚህ ማድረግ ፈልጌ አይደለም፣ ግን ነግሬሻለሁ። ስለነሱ መጥፎ ነገር አታውሪ አልኩኝ እኮ። ስለነሱ መጥፎ ነገር እንዳላወራ እኔ መሞት አለብኝ? እኔ ልገለያ ሀሳብህ ምንድን ነው? ይቅርታ አውቆ እያጠፉ ይቅርታ አለ እንዴ? ራስሽ እኮ ነው ከመጣው ጀምሮ ነገርኩሽ እኮ፣ ታገዝኩሽ። ስለነሱ መጥፎ ነገር አታውሪ። እኔ ስለነሱ መጥፎ ነገር ስሰማ ነገርኩሽ እኮ። ለምንድን ነው ቆይ ልትረጂኝ የማትፈልጊው? ለምንድን ነው ልትረጂኝ የማትፈቅጂው? እኔ ምን ልረዳ ዘኪ? እኔ ምን ልረዳ? እሺ እኔ ምኑን ልረዳ? በቃ ስለነሱ መጥፎ ነገር አታውሪ። እነሱን አትስደቢያቸው። ለኔም አንዳንዴ እስቲ ተረጂኝ። በቃ ስለነሱ እኮ መጥፎ ነገር ካላወራሽ ወይ ደግሞ እነሱን ካልሰደብሽ እኮ ከኔ ጋር የሚያጣላን ነገር አይኖርም። ለምን ታስመስላለህ? እንደሚያስብልኝ ሰው አታስመስል። እሺ አላስብልሽም፣ ግን ደህና ነሽ ወይ? ምን አገባ? ያገባል? ልገለኛ ነገር እንደዚህ ነገር አላስብም። እና ምን አስበህ ነው እንደዚህ የምታይ? ውስጥ የከተትሽኝ እኮ አንቺ ነሽ። ለምንድን ነው ሻው ለምን ነው የመጣው? የጀመርከው ልጨርስ እና ጨርስ። ለምን አገለኝም ነበር? ለምን አገለኝም ነበር? ለምን ነው የምታስመስለው? ግን እንደሚያስብልኝ ሰው ለምን ታስመስላለህ? ሻም ዘገናለሁ። ለማንኛውም ጨርሳላ። እኔ ልጅ የት ነው የምትሄጂው? ቤቱ እኮ ያንቺ ነው። ያንቺ ቤት ውስጥ እኮ ነው ያለው። ልቀቀኝ፣ አትንካኝ። ዘኪ በእግዚአብሔር ተወኝ። በቃ እኔን ተወኝ። እንዴትስ አድርጌ የሆዴን ላሳይህ? ምን ቃል ተናግሬስ ውስጤን ልግለጽልህ? እንጨነቀኝ ጠበበኝ። አንድ ቀን እሺ ለምንድነው ማይ ንገረኝ፣ ለምንድነው ማይ? ምክንያቱም ጤነኝነትሽን ደህና መሆንሽን ለማረጋገጥ። ለምንድን ነው እንደዚህ የምታለቅሽው? ደስ ስላለኝ። ልቀቀኝ ዘኪ፣ በእግዚአብሔር ልቀቀኝ። ቆይ ለምን ነው ግን እንደዚህ የምታሰቃየኝ? ቆይ ምን አድርጌ ነው? እሺ ንገረኝ። ምንድነው? እሺ ጥፋቴ ምንድነው? በደሌ ምን አድርጌ ነው?
አንዴ የሆነ ሰዓት ላይ ጥሩ ሰው የሆነ ሰዓት ላይ ደግሞ መጥፎ ሰው ለምን ትሆናለህ? ዘኪ ምንድነው የሆንከው? እሺ ምንድነው? እሺ ወይ ድጋሜ ጸበል እንሂድ? ድጋሜ ጸበል እንሂድ? ለምን? ምናልባት ካልተሻለሽ ደህና ካልሆንክ እኔ አሞኛል እንዴ? አዎ አሞሃል። ደህና አይደለህም ዘኪ፣ ደህና አይደለህም። ጤነኛ አይደለህም። እኔ እኮ እንደዚህ አይነት ባህሪ የሚመጣብኝ በቃ ስለ እናቴ መጥፎ ነገር ሲወራ፣ ስለ ቤተሰቦቼ መጥፎ ነገር ሲወራ እንጂ እኮ ደህና ነኝ። እስቲ ይኸው በሰላም እየወሮሽ እኮ ነው። እናቴ መጥፎ ነገር ሲወራ መጥፎ ነገር እኮ አይደለም የተወራው አይደል እንዴ? ያደረገችውን ነገር ነው ያወራሁት እንጂ እኮ እሷ ያላደረገችውን ነገር አይደለም ያወራሁት እንዴ። ምን ሆነ ነው ዘኪ? አንተ የሆነ ሰዓት ላይ ሲያሻሽ ወድሻለሁ ትለኛለህ። አንተ ሰዓት ላይ ሲያሻሽ መተህ ጠላቴ ትሆናለህ እንዴ? እኔ ቆይ የትኛውን ዘኪን እሺ ሊያው የትኛውን ዘኪ ልመነው? ያልኩት ውሸቴ እምቢ አለኝ አንቺ አፋውታ ቤቴ ያልሆንኩትም ብሏል ይቀጣ ምላሴ ግን አወድሻለሁ ይጠቅ ትራሴ። ታውቃለህ መጀመሪያ ታመህ ቤተክርስቲያን ነበር የዳንከው አይደለ? የተሻለ እኔ ምንም የማውቀው ነገር የለም፣ ግን በቃ ቤተክርስቲያን መሄድ አልፈልግም። እሺ እንድታውቅ እየነገርኩህ ነው። ታመህ ነበር። እኔ በሽተኛ አይደለሁም፣ እኔ ጤነኛ ነኝ። ቤተክርስቲያን አትበይኝ። በቃ ቤተክርስቲያን መሄድ አልፈልግም። እሺ የት ነው መሄድ የምትፈልገው? እሺ ሐኪም ቤት መሄድ ትፈልጋለህ? አልፈልግም። እሺ የት ነው መሄድ የምትፈልገው? እናቴ ጋር። ለምንድን ነው እናትህ ጋር መሄድ የምትፈልገው? በቃ ለምን? ለእኔ መድኃኒቴ እሷ ናት። ሲጀምር አይደለችም፣ እሷ መጥፊያ ናት። እሷ መድኃኒት አሁን ስለ እሷ መጥፎ ነገር አታውሪ። ይሄ ነገር እኮ ነው እኔና አንቺን የሚያጣላን። ይሄ ነገር እኮ ነው ይሄ ሁሉ ነገር ውስጥ እየከተተን ያለው። እሺ እኔ ወይ እኔ ከዚህ ቤት ልውጣና አንተ እዚህ ቤት ነው። አልኖርም። ለምን እኖራለሁ? ከሷ ራቅ። እሺ በተለይ ከዛች ከእናትና ካክስትህ ራቅ። መራቅ ለምንድን ነው የማትፈልገው እንዴ? ከኔ ጋር እኮ ትንሽ ጊዜ እኮ አብረን እየሆነን ነበር። አንዴ ቅርብ ጊዜ ከነሱ ጋር አልነበርክም እኮ። አሁን ደግሞ እንደገና በአንዲት እንዳንዲስ ተነሰ ደግሞ ከነሱ መራቅ አልፈልግም ለምን ትለኛለህ? ምንድን ነው የተፈጠረው? እኔ እኮ ይሄንን ነገር ለማጣራት ነበር እዛ ቤት ካሜራ ያስቀመጥኩት። ካሜራውን አጥተህ የሰበርከው ልክ ነበረ። ምክንያቱም እናቴና አክስቴ አልወደዱትም ያን ነገር። አይወደዱት፣ ምክንያቱም ስራቸውን ስለሚያውቁ። ድጋሜ ሌላ ነገር አንተን አስነክተው ከሆነ ለመከታተል እኮ ነው ያን ካሜራ ያስቀመጥኩት። ቤታቸው ውስጥ ያልፈለጉትን ነገር አስቀምጠሽ አይወደዱትም እትዩ። አንቺ ቤት ውስጥ ቆይ ያልፈለግሽው ነገር ቢቀመጥብሽ ደስ ይልሻል? ወንጀለኛ ካልሆንክ ከማንም ምንም አልደብቀው ነገር ከሆነ ቅር አይለኝም። ግን እነሱ የሚደብቁት ነገርና የሰሩት ነገር ስላለ ደስ አይላቸውም። ኦቤስ ደስ ሊላቸው አይችልም፣ ምክንያቱም ስራቸው ስለሚጋለጥ። በቃ ነው የሚሄዳል። ወዴት ነው የምትሄደው ዘኪ? ወሬን አልጨረስኩም። እናቴ ትጠብቀኛለች። እዚህ ሁን፣ አትሂድ። እሷ ጋር አትሂድ። በእግዚአብሔር እሷ ጋር ደርሰህ በመጣ ቁጥር ተቀይረ ነው የምትመጣው። ዘኪ እባክህ ስማኝ፣ አትሂድ። ግን እዚህ መቆየት ለምንድን ነው የማልችለው? ስለማልችል እናቴ ታማስ አልጋ ላይ ስላለች ስለታመመች ከሷ አጠገብ መሆን ፈልጋለሁ። እሷን መንከባከብ ፈልጋለሁ። እያስመሰለሽ ነው ዘኪ። በእግዚአብሔር ትታየኝ አትሂድ ዘኪ። ራስሽን ጠብቂ። እኔ አብሬሽ ልሆን አልችልም ዘኪ። ምን ሆነ ነው? ራስሽን ጠብቂ። ሰላም ድጋሚ ሌላ ያደረገችበት ነገር አለ እንዴ? ልጁ በጤና ነው? ተቀየረ? ሄደን እንከተለው። ያንን ካሜራ ደግሞ ያስቀመጥኩት እኮ ለዛ ነበር። ካሜራውን አምጥቶ ሰባበረው። ግን ሳስበው ድጋሚ ሌላ ነገር አድርጋበታለች መሰለኝ ሴትዮ እንጂማ በጤና አይደለም። ከነሱ ጋር ሲሆን ተቀይሮ ይመጣል። ብቻውን ሲመጣ ደግሞ ምስኪን ይሆናል። እሺ ምንድነው? ለሚወደኝ እኮ አውቃለሁ። ቶኒ እሱን አልከተለውም። በቃ ወተን ዕቃ ምናምን ነገር እንገዛዛ ነበር። እሱን እንገዛለን። ባዶ ሆኗል ቤቱ ራሱ። ቤት ውስጥ ምንም ነገር የለም።
ወደዛ እንሂድ። በቃ ካሜራ